እየጠየቅኩ ነው ንገረኝ። ሚራ እርጉዝ አይደለችም አይደለ? እየዋሸች ነው። ወረቀቱ ልክ ላንተ እንደሚሰራልህ የህክምና ወረቀት ለሷም የውሸት ነው አይደል የተሰራላት? እየጠበቅኩ ነው ንገረኝ። አዎ አይደለችም። አውሬዎች በጣም በጣም ጨካኝ ናቸው። እሺ ሩቤል እሱ እኮ በጣም ደስተኛ ሆኖ ነበር። ልጅ ሊኖረኝ ነው ብሎ በጣም በጣም ብዙ እኮ መስዋዕትነትን ሲከፍል ነበር። እኔ ግን አላውቅም። ፈጣሪ ምስክሬን በቅርቡ ነው ያወቅሁት። ለእኔም ደብቃኝ ነበር። ዝጋ ውሸታም ነህ። እሺ አንተማ እኮ አሁንም ምንም እንደማታውቅ ምለህ ነግረኛል። አታፍርም እንዴ? ሎና ስሚኝ ሎና፣ እኔም እርጉዝ አለመሆኗን በቅርቡ ነው ያወቅሁት። እሱንም ነግራኝ ሳይሆን በራሴ ነው ያወቅሁት። ውሸት እኮ በደንብ አድርገህ ታውቅበታለህ። አሁን ልቀቀኝ። ደግሞ እኮ ነገር ያለው እናንተ የሚጠቅማችሁ ከመሰላችሁ እዚህ ዓለም ላይ አለ የተባለ ክፋት ራሱ ከመስራት አትመለሱ። እሱማ ልክ ተሆኝ ይሆናል አላውቅም፣ ግን እኔ ያወቅሁት በአጋጣሚ ነው። እሱም በቅርብ ቀን። ቆይ ታዲያ ያወቅህ ሰዓት መናገር አትችልም ነበር? እሺ ልክ እኮ ሳውቅ መንተባተብን አቁመህ ውሸትን ደግሞ በደንብ አጥንተህ ልቀቀኝ። ወደዛ ምንድን ነው አድና? ይህን ወረቀት ያው ይህ እኮ የሚራ እርግዝና ውጤት ነው። አዝናለሁ አድና፣ ግን ሚራ እርጉዝ አይደለችም። ሮቤል የሚራን ሚስጥር ተደብቆ የነበረውን ሚስጥር ለሎሃና ተናግሯል። ይሄ ደግሞ ሚስጥር እንግዲህ ሚራ ነፍሰ ጡር እንዳልሆነች ሎሃና አወጣታለች ማለት ነው። ለሎሃና ነግሯታል። ሎሃና እንግዲህ የጠረጠረችው ነገር ስለነበረ ሮቤልን ሚራም ነፍሰ ጡር አይደለችም አደል ብላ እንግዲህ ጠይቃለች። ያንን ከማድረጓ በፊት ግን አስቀድማ ላትሆን ትችላለች። ዶክተር ሰለሞን ለሮቤል ወረቀት የሚጽፍለት ሰው ከሆነ አሁን ደግሞ የእሷ ባል የሚራ እርግዝናም የውሸት ሊሆን ይችላል፣ እውነት ላይሆን ይችላል በማለት እንግዲህ ጠርጥራ ነበረ። እውነትም እንደጠረጠረችው እንግዲህ ያው ሚራ ነፍሰ ጡር አይደለችም። እስካሁን ድራማ እየሰሩ እንደሆነ በደንብ አድርጋ ተረድታለች። ይሄንን ድራማ ደግሞ በሮቤል በኩል በደንብ አድርጋ አጣርታለች ማለት ነው። አድናንም እንግዲህ ሰምቶ ለማመን በጣም ተቸግሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተረፍረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። የቀጣዩን እንግዲህ ተወዳጁን ሎሃና ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። አድናን እንግዲህ ያልጠበቀው ነገር ነው የተፈጠረው። ይሄ ያልጠበቀው ነገር እንግዲህ ምንድን ነው የሚለውንም የአድናን ውሳኔስ ምንድን ነው፣ ሚራስ ምን ላይ ደረሰች የሚለውን ነገር አብረን የምናይ ይሆናል። እስከ መጨረሻው ድረስ እናንተ ተከታተሉ። ቪዲዮን ታዲያ ስትጀምሩ ላይክ በማድረግ ጀምሩ አትርሱ ማለት ነው። አድናን እንግዲህ ሲጓጓለት የነበረው ሲጨነቅለት የነበረው የልጅ አባት ልሆን ነው፣ ሚስቴ ሳትሆን ኦልሬዲ ፈቷታል። ሚራን እንኳን እዛ ቤት ሲንከባከብና ሲያቆይ የነበረው እንደዛም ስትቀብጥበት የነበረችው ሚራ እንግዲህ እኔ እኮ ነፍሰ ጡር ነኝ፣ የሚመጣው ልጅህ እኮ ነው፣ ቢያንስ ለልጅ ስትል እኔ ልትንከባከብ ይገባል እያለች እንግዲህ በልጅ በጣም ብዙ ሰበቦችን ስታሳብብ ቆይታ ነበረ። ነገር ግን አሁን ላይ ነፍሰ ጡር እንዳልሆነች እንግዲህ በደንብ ተረጋግጧል ማለት ነው። ታዲያ ቀጥታ አድናን ያደረገው ምንድን ነው? ይሄንን ሲሰማ ሚራ ጋ ነው የሄደው ማለት ነው። እንዴት ትዋሽኛለሽ? እንዴት ትክጅኛለሽ? እስካሁን በዚህ ልክ እንዴት ትጫወቱብኛላችሁ ነው ያለው። ያ ብቻ አይደለም እንግዲህ ሚራ አድናንን ከማግባቷ አስቀድማ የሰለሞን ፍቅረኛ ነበረች ማለት ነው። አድናንን ያገባችው እንግዲህ ለንብረት ብላ ነው። ከዛ በኋላ ደግሞ የአድናንን ንብረት እንዴት አድርጋ መውሰድ እንዳለባት እቅድ ለማውጣት እዛ ቤት ገብታለች። በእቅዷ መሰረት ደግሞ የአድናንን ንብረት እንግዲህ ወስዳ ወጥታለች። ቤቱን እንግዲህ በላዩ ላይ ሸጣለች። የቤቱን ገንዘብ እንዳለ አንዳችም እንኳን ሳታስቀር ወስዳለች ማለት ነው። አድናንን እንግዲህ በብዙ ጎታዋለች። ለምን አጭበረበርሽኝ፣ ለምን ዋሸሽኝ ሲላት እንግዲህ ምንም አይነት መልስ የላትም። ለጊዜው ብትደነግጥም ይሄንን የነገረት ደግሞ ማን ነው? ውሸት ነው። ወረቀቱን አይተከው የለም ወይ የሚል ክደትን ነው አሁንም የካደችው ማለት ነው። እንዲህ ማስረጃ አሳይቼ የለም ወይ ነፍሰ ጡር ነኝ እንደሆንኩኝ ወረቀቱ አሳይቶ የለም ወይ ብላ እንግዲህ አሁንም ግትር ብላ ነው እየተከራከረች ያለችው። ታዲያ ይህንን ሚስጥር የነገረው ሮቤል ነው ብላ ሮቤል ላይ ደምድማለች። አሁን ደግሞ እሷ በተርዋ የሮቤልን ሚስጥር ለማጋለጥ ዝግጅት ላይ ናት ማለት ነው። የሮቤል ትልቁ ሚስጥር ምንድን ነው ካለን እንግዲህ ሳራን እንደገደለ እሷ ደግሞ ለአድናን ቀጣይ ልትናገር ነው።
እሱ ከዚህ በኋላ ሮቤል ደግሞ ወደ እስር ቤት ይወረወራል። ሚራ እንግዲህ በተቻላት አቅም ከሀገር ለመውጣት ዝግጅቷን እየጨረሰች ትገኛለች። በዚህ ልክ ነው እንግዲህ በአድናን ላይ ሲጫወቱ የነበረው ማለት ነው። የሮቤል እጣ ፋንታ እንግዲህ የሚሆነው እስር ቤት ነው ማለት ነው። ቀጥታ ያደረገችው ሚራ ምንድን ነው እሷ ጋር ያለውን ቪዲዮ ለአድናን ልካለታለች። ይህ ለአድናን የተላከው ቪዲዮ ደግሞ ሳራ እንደሞተች የሚያሳይ ቪዲዮን ለአድናን ልካለች። አሁን ላይ ታዲያ ሮቤል እስር ቤት በቅርቡ ሊገባ ነው። ምክንያቱም ቪዲዮ እስካሁን ስታስፈራራበት ነበረ። ይሄንን ውሸት ደግሞ ሚስጥር ሁለቱም ነበራቸው። ትልቁ ሚስጥር ነፍሰ ጡር እንዳልሆንሽ እኔ እናገራለሁ ለአድናን ሲላት ከዚህ በፊት አንተ እሱን የምታደርግ ከሆነ እኔም ደግሞ የሳራን ቪዲዮ ለአድናን ልክለታለሁ እያለች በብዙ ጊዜ ስታስፈራራው ነበረ። አሁን ላይ ታዲያ የእሷን ሚስጥር ሮቤል ስለተናገረ እሷም ደግሞ ልትበቀለው ያንን ቪዲዮ ለአድናን ልካለች ማለት ነው። ጦርነቱ እንግዲህ ቀጥሏል። ሮቤል መግቢያው ጠፍቶታል ማለት ነው። ሮቤል አሁንም ቢሆን ታዲያ ሚራ ገንዘቡን እንዴት ይዛ ትጠፋለች? እንዴት ትሄዳለች? አድናን ገንዘብን ልትቀበል ይገባል እያለ አድናንን ተደጋጋሚ እየጠየቀ ይገኛል ማለት ነው። አድናን ግን እኔ ከአንተ ውሸት ጋር የምተባበርበት ጊዜ የለኝም፣ አንተን አምኜ በጭራሽም ከአንተ ጋር ምንም አይነት ስራ ልሰራ አልችልም፣ ገንዘቡን በራሴ መንገድ ከሚራ አስመልሳለሁ እያለ ይገኛል። ሚራ እንግዲህ እየካደች ነው የምትገኘው። የምን ገንዘብ ነው? ምንም አይነት ገንዘብ እኔ ጋር የለም እያለ ትገኛለች። ሰለሞን ደግሞ እንግዲህ ፍቅር እያለ ይገኛል። አጉል እየደነፋ ይገኛል። ሚራ እሱንም ቢሆን ልታምን ፈቃደኛ አይደለችም አሁን ላይ ማለት ነው። ሰውን ማመን እፉ ነው የምትለው ጨራሽ። በዚህን ያክል እንግዲህ ሁሉንም ነገር ቀድማ ተዘጋጅታበታለች እና በዚህ ልክ አጭበርብራቸዋለች፣ ሸውዳቸዋለች፣ አጃጅላቸዋለች ጭምር ነው እንጂ ሮቤልንም አድናንንም አሁን ደግሞ ሰለሞንንም በእርግጠኝነት እንግዲህ የራሷን መንገዶች ካስተካከለች በኋላ ሰለሞንንም ሚራ እንደምትክደው ነው እኔ የምረዳው። ሄዶ እንግዲህ ሰለሞን አድናንንና ሮቤልን አስጠንቅቋቸዋል። ሚራ ከዚህ በኋላ ሚስቴ ናት፣ ሚራ አጠገብ እንድትደርሱ አልፈልግም፣ አጠገቧ እንድትገኙ አልፈልግም እያለ ነው የሚገኘው። እንግዲህ ሳያገባት ሚስቴ ናት እያለ ይገኛል። ከአድናንን ከማግባቷ በፊትም የኔ ፍቅረኛ ናት ብሎ እንግዲህ ለሮቤል ነግሮታል ማለት ነው። ይሄንንም ደግሞ ሮቤል ለሉሃና ነግሯል። ለዚህ ነው ለካ እንደዚህ ስትጫወቱብን የቆያችሁት፣ ያንተን የውሸት ሕክምና ምርመራ እንደዛ ሲጽፍ እንዳይቆየ አሁንም ደግሞ በአድናን ላይ የዚህን አክል ሴራ ሰራችሁ በማለት እንግዲህ ሉሃናም በጣም ተናዳለች ማለት ነው። የአድናን ልብ ግን እጅጉን ተሰብሯል። እውነት ለመናገር እንግዲህ ልጅ ከአመታት በኋላ የልጅ አባት ልሆን ነው እያለ እንደዛ ሲሆን ቆይቶ አሁን ላይ ግን እርጉዝ እንዳልሆነች ሲሰማ ልቡ በጣም ነው የተሰበረው። እዛ ቤት እንኳን የሆነ ሰዓት ላይ ካስታወሳችሁ መውጣት አለብሽ ውጪ ከቤቴ ብሎ ሊያስወጣት አስቦ ምንድነው እንድትቀር ያደረጋት እዛ ቤት። ነፍሰ ጡር ነኝ ልጅህ እኮ በሆዴ ነው ያለው ብላ ነው የቀረችው። እሷም በቃ ወጣለሁ፣ ከዚህ በኋላ ሄዳለሁ፣ እዚህ መቀመጥ አልፈልግም፣ ስለ ልጄ አይመለከትም እያለች ነበረና እኔ አንቺን ባትፈልግኝ አንቺንም አልፈልግሽም፣ ግን ልጄን እፈልገዋለሁ። ስለዚህ ልጄ መወለድ ያለበት እዚህ ነው፣ ለጽንሱ ስል ነው እኔ የምንከባከብሽ ነው ሲላት የነበረው። ሳትታመም ደም ሳይፈሳት እንግዲህ በባለፈው ቪንቶ በመበጥበጥ ደም ፈሶኛል፣ ሉሃና በርበሬ ያጠነቻት ጊዜ እንግዲህ ደም ፈሶኛል በማለት እንግዲህ ሐኪም ቤት ነው የሚሄደው በማለት ከሮቤል ጋር ሴራዋን ሰርታ ታዲያ መናፈሻ ቦታ ላይ ቆይታ ከዶክተር የታዘዘልኝ መድኃኒት ነው በማለት እንግዲህ ከባሏ እንግዲህ ያው አሁን ላይ ባሏ ነኝ እያለው ከሚገኘው ከሰለሞን የሐሰት ወረቀት ጽፋ መድኃኒት ታዞልኛል በማለት እንግዲህ መድኃኒት ወደ ቤት ይዛ ገብታለች። ያኔም እንግዲህ አድናን የሆነ ጉዳዮች ሊያስፈጽም እና በዚህን ያክል ደረጃ ነበረ አድናንን ስትሸውደው የነበረው። ሁሉንም ነገር እንግዲህ አቅዳና አሲራን ያደረገችው። ያሳዝናል በእውነት አንዲት ሴት ልጅ ለራሷ ጥቅም ብላ ለዛውም ከፍቅረኛዋ ጋር በመተባበር ትዳር ውስጥ ገብታ ለገንዘብ ብላ አድናንን እንግዲህ የዋህነቱን አይታ ገንዘብ ለመውሰድ እንግዲህ
የትዳር አጋር ሆና ይሄንን ያህል ህይወቱን አመሰቃቅላበታለች ማለት ነው። ታዲያ አድናን ከሳለው ብሏል ብሎ እንግዲህ ሮቤል ሲነግራት ምን ልሁን ብሎ ነው የሚከሳኝ? ለምንድን ነው የሚከሳኝ ነበር ስትል የነበረው። ከዚህ በፊት እንግዲህ አድናን የፍቺ ወረቀት አቅርቦላት ነበረ። ያንን የፍቺ ወረቀት እሷ አልፈርምም አልፈታክም ብላው ነበረ። አሁን ላይ ግን ሁለተኛ ትዳር መስርታለች በላይ ላይ ብሎ ሊከስሽ ነው በማለት እንግዲህ ሊያስፈራራት ሄዶ ነበረ ሮቤል ማለት ነው። በእርግጥ አድናን ይሄንን አላለም። በከሳትስ ምን እጠቀማለሁ ነበር እያለ ያለው። ሉሃና ግን አድናን ሚራን እንዲከሳት እየገፋፋችው ትገኛለች። አንደኛ በትዳር ላይ ትዳር፣ ሲቀጥል ደግሞ ንብረቱን በሙሉ ስለሸጠችበት ይሄንን ሁሉ ስላደረገች እንዲከሳት ነው እየነገረች እየመከረች ያለችው። ገንዘቤ ካልተመለሰልኝ እሷን ብከስ ምን ጥቅም አለው ነው እያለ ያለው እንግዲህ አድናን ማለት ነው። ትልቅ እንግዲህ ምክንያት ያደረጉት እሱም እኮ በላይ ላይ ውሽማ ይዟል፣ ሉሃናን በላይ ላይ አንጥቷል የሚል እንግዲህ ምክንያት እያቀረበች ትገኛለች። ሁለቱም እንግዲህ በዚህ በኩል ተመሳሳይ ሆነዋል ማለት ነው። ምክንያት አግኝታለች። ከዚህ በፊት ያልፈረምሽውን ወረቀት የጋብቻ ወረቀት ላይ አሁን ልትፈርሚ ይገባል እያለ እንግዲህ ሰለሞንም ይህንን ሀሳብ አንጥቷል ማለት ነው። ከዚህም በፊት ፍችኝ እያለው ራሱ እሱ ስለሆነ አሁን ደግሞ እዛ ወረቀት ላይ ትፈርሚያለሽ እያላት ይገኛል ማለት ነው። እና ፈትቼዋለሁ ትያለሽ፣ ቢከስም ደግሞ እሱም ወንጀለኛ ነው እያሉ እንግዲህ እየተመካከሩ ይገኛሉ ማለት ነው። ሚራ ግን ሰለሞንን እቤት ሄደው እና አድናንን ስላስፈራራቸው ሮቤልንም እየደበደበው ስለሆነ እነሱን እንደዚህ አታድርግ በማለት እየተቆጣች ትገኛለች። አልፋ ተርፋ በጥፊ መታዋለች ማለት ነው። እንግዲህ ካሁኑ ጥፊውን እየቀመሰ ይገኛል ሰለሞን። እሱ ደግሞ አንቺን የመጠበቅ ግዴታ አለብኝ አፈቅርሻለሁ እያለ ይገኛል። እሷ ደግሞ ፍቅር 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 ይልብኛል ከእሷ ጋር እስከ ማደር ደረጃ እሱ ፈልጓል። እሷ ግን በጣም ነው የምትጠየፈው፣ አልወደደችውም። እውነት ለመናገር ሮቤል እምቢ ስላላት ነው እንጂ እሷ ሮቤልን ነው የምትወደው። ከሮቤል ጋር እንደፈለገች ነበረ ስትሆን የነበረውና ይሄንኛው ገና ሊስማት እንኳን ቀረብ ሲል እሷ ውስጧ አልተቀበለውም፣ አልፈለገውም ማለት ነው። ከዚህ ጋር የሆነችበት ለጊዜው እንዲጠብቃት ስለፈለገች ነው እንጂ ወዳውና አፍቅራው አይደለም። ሮቤል እንግዲህ ቤት ድረስ በመሄድ እያስፈራራት ይገኛል በቢላ። ሰለሞን ከመምጣቱ በፊት ከዚህ ውጣ ብላ ወጥታዋለች። አንድ እድል ስጭኝ፣ አብሬሽ ልሆን፣ ከአንቺ ጋር ተያይዘን እንጥፋው። እኔ ሉሃናን የማፈቅራት ለጊዜያዊ ስሜት እንጂ ለዘላለማዊ አይደለም፣ ለምን አትረጅኝም እያለ ይገኛል ማለት ነው። አሁን ላይ ሚራ እንግዲህ ከማንም ጋር መሆን አትፈልግም። የሚበቃኝ ንብረት አለኝ፣ ማንንም አልፈልግም ነው እያለች ያለችው። ያው ሮቤል እሷን የሚፈልገው ምንም ጥያቄ የለውም፣ ለገንዘብ እና ለገንዘብ ብቻ ነው። እኔ ግን ሮቤልን እንደዚህ ስላደረገችው ደስ ብሎኛል ማለት ነው። እሱም እቅዱ የእሷን ገንዘብ ከእሷ ላይ ወስዶ ሊጠፋ ስለነበረ እሷ እንደዚህ ማድረጓ ምንም ጥፋት አይደለም። ሌባን ሌባ ቢሰርቀው ምን ይደንቀው ነው የሚባለው መሰለኝ፣ እንደዛ አይነት አባብላሉና ሮቤል እንግዲህ አሁን ላይ የብሩ ጉዳይ እንደው ከአድናን የበለጠ ነው ብሩ ያንገበገበው ማለት ነው። አድናን እንግዲህ ለፍቶ ሰርቶ ያመጣውን ገንዘብ እንዳለ ስትወስድበት ገንዘቡን ሰርቼ ያመጣሁት እኔ ራሴ ነኝ፣ አሁንም ቢሆን ሰርቼ ያመጣዋለሁ፣ እሷን በሰላም እንኳን ከተላቀቅናት ከተገላገልናት ጥሩ ነው እያለ ያለው ማለት ነው። የበለጠ አሁን ላይ እሱ እያስጨነቀው ያለው ስለ ገንዘቡ ጉዳይም ሳይሆን የሳራ መሞት እንዲሁም ደግሞ ለሉሃና ምን ብዬ እነግራታለሁ የሚለው ጭንቀት እንጂ የእሱ የገንዘቡ ነገር ብዙም አላጨናነቀውም። ይልቁኑ ሉሃና ታዲያ ልትከሳት ይገባል። ቤት የገዙ ሰዎች እኮ ከመጡ እኛ ሜዳ ላይ መውደቃችን ነው፣ ሌላ ገንዘብስ አለ ኮይ ነበረ ስትለው የነበረው። ሌላ ገንዘብ የለኝም፣ በእርግጥ ግን
ሰርቼ ገንዘብን ማግኘት እችላለሁ፣ ሁሉንም ነገር እችላለሁ፣ አንቺ ብቻ ከጎኔ ሁኚ ሉሃና እያለ ነው የሚገኘው። ሉሃና ከጎኑ እንድትሆን እንግዲህ በጣም ይፈልጋል። አንቺ የኔ ብርታት ነሽ፣ አንቺ ካለሽ ሁሉንም ነገር አልፈዋለሁ፣ ሰርቼ አመጣዋለሁ፣ እሷን ብቻ ልገላገላት ልላቀቃት ነበረ ሲል የነበረውና ሚራ እንግዲህ በዚህ ደረጃ ከሱ ህይወት እንድትወጣ እንድትርቅ ነው የሚፈልገው። አሁን ላይ እንግዲህ ከሚራ የሚያገናኘው ነገር የለም። ሚራ ነፍሰ ጡር አለመሆኗ ለሚራና ለአድናን ጥሩ ነው። ምክንያቱም አድናን ያው ልጅ ቢፈልግም ሚራን ከዚህ በኋላ በምንም ሁኔታ ወደ ህይወቱ ሊያመጣት አይችልም፣ ሊያገኛትም አይችልም። ለአንዴና ለመጨረሻ ጊዜ ከህይወቱ የበለጠ ያርቃታል ማለት ነው። ልጅ በመሀላቸው ቢኖር ግን በየሰበብ አስባቡ ያው ልጁን ማየት ሲፈልግ ያገኛታል። እሷም ደግሞ በልጅ ጉዳይ ከሱ ጋር መጨቃጨቁ አይቀርም እና ይሄ ደግሞ ለሉሃናና ለአድናን ትንሽ ችግር ይፈጥርባቸዋል። ምክንያቱም ሚራ አርፋ አትቀመጥም ከነሱ ላይ። እነሱ ተስማምተው አብረው መኖራቸው ላያስደስታ ስለሚችል ከነሱ ህይወት መራቋ ጥሩ አጋጣሚ ነው ብዬ አስባለሁ። እንግዲህ አድናን የካሳ ጊዜ እንደሚመጣለት ተስፋ አደርጋለሁ ከብዙ ስብራት በኋላ። ቀጣዩ ክፍል ምን ይሆናል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው፣ ሰብስክራይብ፣ ላይክ፣ ሼር አድርጉ። ከዚህ ድራማ ምን ተማራችሁ? እስኪ እንደሚራ አይነት ገጥሟችሁ ያውቃል? አይታችሁስ ታውቃላችሁ በህይወታችሁ? እኔ ካሰብኳት በላይ ሆናብኛለች ማለት ነው ተንኮሏ።